የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ሌላኛውን ጉዳይ ደግሞ እንመልከት። የዝውውር ገበያው ከተከፈተ በኋላ የትኞቹ የእንግሊዝ ቡድኖች የትኞቹን ተጫዋቾች ሊያስፈርሙ ይችላሉ የሚለውን ጉዳይ እንመልከት። ስማቸው ከተለያዩ ተጫዋቾች ጋር እየተያያዙ ያሉ ክለቦች አሉ። አንዳንዶቹ በየቀኑ አፕዴት የምንሰማባቸው ዝውውሮች አሉና ይህንን ጉዳይ እንመልከተው። እንግዲህ በእርግጠኝነት ትላልቅ ዝውውሮች ይጠበቃሉ። አሁንም በፕሪሚየር ሊግ በእርግጠኝነት ትልልቅ ዝውውሮች ይጠበቃሉ። ምሳ ያው የዝውውር ገበያው እንዳልተከፈተ አልነበርም እስካሁንም ድረስ የዝውውር ወሬዎች ነበሩ፣ ፈራሚዎች ነበሩ። በተለይ ደግሞ በዓለም የክለቦች ዋንጫ ላይ የሚሳተፉት የእንግሊዝም ይሁን የአውሮፓ ክለቦች ብዙ ተጫዋቾች እያመጡ ስለነበር በነዛ 10 ቀናት ውስጥ የተከናወኑ ዝውውሮች ነበሩ። ለምሳሌ ሲቲ አላቅም ከዚህ በኋላ የትኛውን ተጫዋች እንደሚጨምር የቤት ስራቸውን ይጨርሱ አይጨርሱ አናቅም። እንግዲህ በሁለት ክረምቶች ከ300 ሚሊዮን ፓውንድ በላይ አውጥተው 9 ተጫዋቾች ነው ያስፈረሙ። ስለዚህ ማሲቭ ሪቢልድ ነው ሲቲ ውስጥ ያለው ዳግም ግንባታ በጣም ከፍተኛ ነው። በዚህ ክረምት የፈጸሟቸው 4 ዝውውሮች አሉ። ሶስቱን እንሰድ። አንደኛው ሶስተኛ ግብ ጠባቂ ሊሆን የመጣ ስለሆነ ቤትኔል የሚባለው ግብ ጠባቂ ግን ሼርኪ፣ ራይንደርስ፣ ራያን አይት ኑሪ በዚህ ክረምት ብቻ የመጡ ናቸው። ባለፈው 2 ወጣት የመሀል ተከላካዮችን ገዝቶ ነበር። ማርሙሽን አምጥቶ ነበር። ክላውዲዮ ቼቬሪን እንደ አዲስ ፈራሚ ልንቆጥረው እንችላለን። አስቀድሞ በሲቲ ኮንትራት ውስጥ የነበረ ተጫዋችን ቢሆን ስለዚህ አዳዲስ ተጫዋቾች እየመጡ ነው። አንዳንድ ሲኒየር ተጫዋቾች ደግሞ ኬቨን ደብሮይነ፣ ካይል ዎከር አይነት ተጫዋቾች እየለቀቁ ነው። ስለዚህ ለምሳሌ ከሁሉም ክለቦች አክቲቭ ሆኖ የምናየው ሲቲ ነው እስካሁን ድረስ። ግን ደግሞ ሊቨርፑል በዚህ ሳምንት 2 ትልልቅ ቦምቦች ሊወረውር ይችላል። አንደኛው የፍሎሪያን ቪርትዝ ዝውውር አርብ ዕለት ሜዲካል ያደርጋል። በዚሁ በቅርብ ቀናት ውስጥ ደግሞ ትላንትና አድሪያን ትሩፌ የሚባል የግራ መስመር ተከላካይ አምጥቷል ቦርንመዝ። ስለዚህ ሚሎስ ኬርኬዥን የመልቀቁ ጉዳይ የተረጋገጠ ነው። አሁን ይሄ ደግሞ ካለፈው ጥር ጀምሮ መስመር የያዘ የዝውውር ጉዳይ ነው እና የዝውውር ገበያ እስካሁን ድረስ እንዳልተከፈተ አይነት አልነበረም። አርሰናል በኋላ ባለፈው ሪያል ማድሪድ እንደገና ተጫዋቹ ላይ ኢንትረስትድ ሆኗል ምናም ሲባል ነገሩ የተወሳሰበ መሰለ እንጂ የማርቲን ዙቢሜንዲ ጉዳይ እንዳለቀ ከሆነ ወራት ተቆጥረዋል። ስለዚህ ብዙ ዝውውሮች እያየን ነው። ቼልሲም እንደዚሁ ዳሪዮ ኤሱጎን አምጥቷል፣ ሊያም ዴላፕን አምጥቷል፣ ሳር የሚባል ወጣት ተከላካይ ገዝተዋል እና ባለፈው ደግሞ እንዳነሳ ነው የጆቫኒ ኬንዳ ዝውውር ለዚህ ክረምት የሚደርስ ባይሆንም ግን የረጅም ጊዜ ፈራሚያቸው ሆኖ ወደዚህ ቡድን የሚመጣ ነው። ደግሞ ከውሰት የሚመለሱ እንደ አንድሬ ሳንቶሽ እና ኤስቴቫኦ ዊሊያን አይነት ተጫዋቾች አሉ። ስለዚህ ብዙ ብሮች አክቲቭ ናቸው። ማንቸስተር ዩናይትድም እንደምታውቂው በዚህ ክረምት እስካሁን ድረስ ቢያንስ የፍሎሪያን ቪርትዝ ዝውውር እስኪፈጸም ድረስ ለአንድ ዝውውር ብዙ ገንዘብ ያወጣው ማንቸስተር ዩናይትድ እስካሁን ድረስ ከ62.5 ሚሊዮን ፓውንድ በላይ የከፈለ ቡድን የለም ለአንድ ዝውውር ማለት ነው። አንድ ተናጠል ዝውውር በቅርብ ቀን ያው ደብል ያደርገዋል ፍሎሪያን ቪርትዝ ዝውውሩን ሲፈጽም ወደ ሊቨርፑል 116 ሚሊዮን ፓውንድ ስለሚሆን፣ ግን ያ ዝውውር ይፋ እስኪሆን ድረስ የዚህ ክረምት ውዱ ፈራሚ እስካሁን ድረስ ማቴዎስ ኩኛ ነው። አስቀድሞ የተፈጸመ ዝውውር ነው። ፍሪምፖንግ ወደ ሊቨርፑል ሄዷል እና ዝውውሮች እየተደረጉ ነው። ግን በይፋ ትላንትና ጁን 16 ነው የዝውውር ገበያው የተከፈተው። አሁን ፊፋ ለዚህ ለዓለም ክለቦች ዋንጫ ብሎ ክፍት ካደረገው የዝውውር ገበያ ባሻገር ማለት ነው እሱ የዓለም ክለቦች ዋንጫ ተሳታፊ ክለቦችን የሚመለከት ነው። ከዚህ በኋላ ወደ 11 ሳምንት አለ፣ ወደ 3 ወር ገደማ የሚጠጋ ማለት ነው የሚቀጥለው የዝውውር ገበያ እስኪዘጋ ድረስ። ገና ካሁኑ እስከ 500 ሚሊዮን ዩሮ የሚጠጋ ገንዘብ አውጥተዋል የፕሪሚየር ሊግ ክለቦች፣ ወደ 450 ሚሊዮን ፓውንድ አካባቢ ብዙ ገንዘብ ነው ኢንቨስት የተደረገው። ግን ክለብ በክለብ ነገሩን ብናየው ጥሩ ሳይሆን አይቀርም። የትኞቹ ክለቦች የበለጠ አክቲቭ ይሆናሉ ከዚህ በኋላ ባለው ጊዜ? እኔ አሁን ሊቨርፑል ሻምፒዮን ስለሆነ ከሊቨርፑል እንነሳና ከሞላ ጎደል የቤት ስራቸውን የጨረሱ ይመስለኛል። ባለፈው ክረምት ከነበረው በጣም የተለየ የዝውውር ጊዜ ነው ይሄ። ያለፈው ክረምት ላይ ያን ያህልም አክቲቭ አልነበሩ። ከብዙ ተጫዋቾችም ጋር የሊቨርፑል ስም ሲነሳ አልነበረም። አንድ ተጫዋች ብቻ ነበር ዋና ስትራቴጂክ ታርጌታቸው የነበረው ማርቲን ዙቢሜንዲ። ያለቀ ይመስል ነበር። የውል ማፍረሻውን ለመክፈል ፈቃደኞች ነበሩ። ሪቻርድ ሂውዝ የሊቨርፑል አዲስ የስፖርት ዳይሬክተር የነበሩት ያኔ ወደ ሳን ሴባስቲያን ሄደው ከተጫዋቹና ከወኪሎቹ ጋር ተስማምተው ተነጋግረው እጃቸውን ተጨባብጠው ዝውውሩ እንዳለቀ ሆኖ ነበር። ሳይሳካ ቀረ እና ሊቨርፑል ባለፈው ክረምት ትልልቅ ዝውውሮች አላደረገም።
ማማርዳሽቪሊ በውሰት ቢፈርምም በውሰት በስፔን ያሳልፈው እና ኪየዛ በዋናው ቡድን ውስጥ ትልቅ ልዩነት የሚፈጥር ተጫዋች አልነበር። ይሄኛው ክረምት ግን ኃይለኛ የዝውውር ኤፊሸንሲ እየታየ ያለበት ክረምት ነው። አንደኛ ያው በዚህ ክረምት እኔ እንግዲህ ሌላ ትልቅ ድራማዊ ዝውውር ካልተፈጠረ በስተቀር ከፍሎሪያን ቪርትዝ በላይ ብዙ ገንዘብ የሚወጣበት ዝውውር በአውሮፓ በየትኛውም ክለብ ምን አይመስለኝም። ምናልባት ሳውዲዎቹ ምን ካላደረጉ በስተቀር በአውሮፓ ክለቦች ኢኮኖሚ አቅም ከ116 ሚሊዮን ፓውንድ በላይ የሚወጣበት ሌላ ዝውውር በዚህ ክረምት የምናየው አይመስለኝም። አሁን ፍሎሪያን ቪርትዝን የገንዘብ አቅም ውስንነት ወይም የበለጠ ከፍ ያለ ፕራዮሪቲ የሚሰጠው ሌላ ቦታ አለ በሚል ለሌሎች ዲፓርትመንቶች ቅድሚያ መስጠት ካልሆነ በስተቀር ፍሎሪያን ቪርትዝን ቢያገኝ የሚጠላ አንድም የአውሮፓ ክለብ የለም። ፍሎሪያን ቪርትዝን ቢፈርም የማይጫወትባቸው ክለቦች ብዙ አይመስሉኝም። ቢፈርም በዚህኛው ቡድን ውስጥ ቋሚ አይሆንም የምትይበት ቡድን የለም። ሬር ተጫዋች ነው። በብዙ ትልልቅ የአውሮፓ ክለቦች ለረጅም ጊዜ ሲፈለግ ነበር። መጨረሻ ላይ ዋናው ፉክክር የነበረው ከባየር ሚኒክ ጋር ነው። አንድን ጀርመናዊ ተጫዋች ባየር ሚኒክ ከፈለገው ባየር ሚኒክ የማግኘት እድሉ በጣም ሰፊ ነው። ግን ተጫዋቹ የተለያዩ ዘገባዎች ነው የምንሰማው። አንድ ለምሳሌ ማንቸስተር ሲቲ ደሞዙ እና ለዝውውር የሚከፈለው ገንዘብ ብዙ ነው እና ደግሞ እኔ ያለብኝ ጥገና ሰፋ ያለ ስለሆነ በጀቱን በሙሉ ለአንድ ተጫዋች ማውጣት ያስቸግረኛል የሚል ካልኩሌሽን ነበረው። ሁለትም ታይምስ በቅርብ ቀን አንድ ጋዜጠኛ እንደጻፈው ከጓርዲዮላ ጋር ተነጋግሮ ጓርዲዮላ ከ2027 በኋላ በሲቲ አልቆይም ስላለው ረጅም ጊዜ መቆየቱን እርግጠኛ ባልሆነ አሰልጣኝ ስር መሰልጠን አልፈለገም። የረጅም ጊዜ ውሳኔ ነው መወሰን የፈለገው እንዲህ የሚሉ አሉ። ለማንኛውም ግን ምክንያቱ ምንም ይሁን ምን ይህንን ፉክክር አሸንፏል። በጣም ትልቅ የስቴትመንት ዝውውር ነው። በተለይ ደግሞ ብዙ ጊዜ እንዳነሳ ነው ፍሮም ፖዚሽን ኦፍ ስትሬንግዝ የተደረገ ቡድኑ ጠንካራ ባለበት ጊዜ የፕሪሚየር ሊግ ሻምፒዮን ሆኖ ሞሐመድ ሳላህንና ቨርጂል ቫንዳይክን አዲስ ውል ሰጥቶ ትልቅ ሪቢልድ የማይጠበቅበት ቡድን ሆኖ ነው ይህንን ተጫዋች የጨመረው። የስቴትመንት ዝውውር ነው። አሁን የሆነ አንድ ዘመንን ዶሚኔት የማድረግ ፍላጎት የሚታይበት ዝውውር ነው። ትልቅ ልዩነት መፍጠር የሚችል ዲፍረንስ ሜከር ነው ይሏል ሻቢ አሎንሶ። ይህንን ተጫዋች አምጥቷል። አልጠበቅንም እንዲህ አይነት ዝውውር ውስጥ ሊቨርፑል እናየዋለን ብለን። ያው አግሬሲቭ እንደሚሆኑ እንጠብቅ ነበር። ትልቅ የገንዘብ አቅምም ስለነበራቸው ባለፈው ክረምትን ብዙ ገንዘብ ስላላወጡ፣ ስለዚህ ይህንን አምጥተዋል። ሁለቱ የፉልባክ ቦታዎች ላይ አንደኛው በአስገዳጅ ሁኔታ ትሬንት አሌክዛንደር አርኖልድ ስለለቀቀ በቀኝ በኩል ተጫዋች መግዛት ነበረበት። እዚህ ቦታ ላይም ጊዜ ሳያጠፉ ረጅም የድርድር መጓተት ሳይጠይቃቸው ከተጫዋቹ ችሎታ አንጻር ርካሽ ሊባል በሚችል ገንዘብ በ30 ሚሊዮን ፓውንድ ብቻ የረሚ ፍሪምፖንግን አምጥተዋል። ስለዚህ ትሬንትን በማን ይተኩታል ለሚለው ጉዳይ በአንድ ጊዜ ነው መልስ ያገኘው። የኮነር ብራድሊን ኮንትራት አራዘሙ፣ የረሚ ፍሪምፖንግን አመጡ። ሁለት በጣም ጥሩ ተጫዋቾች ናቸው። ስለዚህ ያ ቦታ ተመልሷል። የግራ ፉልባክ ቦታ ላይም ጥያቄ አለ። አንዲ ሮበርትሰን እየጨረሰ ነው። አሁን እንዲያውም በአትሌቲኮ ማድሪድ እየተፈለገ ነው። እሱም ወደ አትሌቲኮ ማድሪድ የመሄድ ኢንትረስት አሳይቷል ይላሉ። በግራ በኩል ግን እሱ ቢቆይም ቢለቅም አዲስ ጉልበት ይፈልጋሉ። ከሱ በ10 ዓመት በእድሜ ወጣት የሆነ በሲቲም አስቀድሞ በማንቸስተር ዩናይትድ የሚፈለግ ነበር የተባለ በተጠናቀቀው የውድድር ዘመን ምናልባት የፕሪሚየር ሊጉ ምርጡ የግራ ፉልባክ ሆኖ የውድድር ዘመኑን ያሳለፈውን ሚሎስ ኬርኬዥን 40-50 ሚሊዮን ይባላል የሚጠቀሰው ገንዘብ። ይህንን ተጫዋች የጊዜ ጉዳይ ብቻ ነው። ደግሞ የአድሪያን ትሩፌ ዝውውር መጠናቀቁ ከሬን ነው ይህንን ፈረንሳዊ ግራ መስመር ተከላካይ ለፈረንሳዊ ብሔራዊ ቡድን ተጠርቶ የሚያውቅ ባለፉት ጥቂት ዓመታት እንደ ጠበቅ ነው ያልጎለበተ ግን ብዙ ተስፋ ተጥሎበት የነበር ከካማቪንጋ በኋላ የሬን አካዳሚ ያፈራው ምርጥ ተጫዋች ምናምን እየተባለ ማለት ነው አድሪያን ትሩፌ እሱን አምጥተዋል። ስለዚህ ለሱ ምትክ እያዘጋጁ ነው። ዝውውሩ መጠናቀቁም አይቀር ነው። ስለዚህ ሊቨርፑል ከሞላ ጎደል አብዛኞቹን ቀዳዳዎች ሸፍኗል። ነገር ግን የሊቨርፑል ደጋፊዎች አዲስ 9 ቁጥር ይፈልጋሉ። እንደሚታወቀው እኔ ከዚህ በኋላ የሊቨርፑል የገበያ ተሳትፎ የሚመስለኝ እንደሚሸጡት ተጫዋቾች ሁኔታ ነው የሚወሰነው። ለምሳሌ ሉዊስ ዲያዝ የሚለቅ ከሆነ ሉዊስ ዲያዝ ራሱ በቅርብ ጊዜ ከአርጀንቲና ጋር ከተደረገው የዓለም ዋንጫ የማጣሪያ ጨዋታ አስቀድሞ በነበረ ጋዜጣዊ መግለጫ ላይ ከሌሎች ክለቦች ጋር እየተነጋገርኩ ነው ብሎ ነበር። በግልጽ ነው የተናገረው። ይሄን ዋና ፈላጊው ባርሰሎና ነው። እዚህ ቦታ ላይ ግን አሁን ደግሞ ባለፉት ጥቂት ቀናት ያለው ዜና ራሱ ኒኮ ዊሊያምስን የማስፈረም ተጫዋቹም ወደ ባየር ሚኒክ ይፈለግ ነበር፣ በአርሰናል ይፈለግ ነበር። የፈላጊ እጥረት የለበትም። ነገር ግን ዋናው ፕራዮሪቲ ወደ ባርሰሎና መሄድ ነው። ባርሰሎና አንዱን መወሰን አለበት። አሁን የተለያዩ ስሞች እንሰማለን። ማርከስ ራሽፎርድንም
ይፈልጉታል፣ ሉዊስ ዲያዝንም ይፈልጉታል፣ ኒኮ ዊሊያምስንም እንደዚሁ። እነዚህ ካልተሳኩ ራፋኤል ሊያዮን የማምጣት እቅድ አላቸው እንደዚህ ሲባል እንሰማለን። ግን ኒኮ ዊሊያምስ ከላሚን ያማል ጋር ያለው ጓደኝነትና በስፔን ብሔራዊ ቡድን ያላቸው የተዋጣ ጥምረት ይታወቃል። ስለዚህ ምናልባት የእሱ ዝውውር የሉዊስ ዲያዝን ቀጣይ አቅጣጫ ሊወስነው ይችላል። ደግሞ የክርስቲያኖ ሮናልዶ አልናስርም ይህን ተጫዋች ይፈልገዋል። ያን ያህል ወጣት አይደለም። አንድ ትልቅ ኮንትራት ሊያገኝ የሚችልበት የመጨረሻ እድል ነው። ስለዚህ አልናስርንም ጥያቄ አይሰማም፣ የመካከለኛው ምስራቅ ክለቦችን ጥያቄ አይሰማም ማለት ያስቸግራል። እሱ ግን ብቻ አይደለም። አሁን ሰሞኑን በጣሊያን ብዙኃን መገናኛዎች ብዙ የሚዘገበው ነገር ዳርዊን ኑኔዝን ኤሲ ሚላን በጥብቅ እየፈለገው ነው። ምንም እንኳ ሳንቲ ሂሜኔዝን ባለፈው ጥር ቢያመጣም ግን ከዛ ተጫዋቹ ከፈረመበት ጊዜ በኋላ ያን ያህል የሚያመረቃ ብቃት እያሳየ አልነበረም። ቴሚ አብርሃም ነው ሌላኛው አማራጫቸው፣ ወይም ሉካ ዮቪች። ሚላን አዲስ ቡድን አዲስ አብዮት ውስጥ ያለ ነው። አማካይ ክፍልም ከፊትም አዳዲስ ተጫዋቾች፣ አዲስ አሰልጣኝ የሾመ አዲስ የስፖርት ዳይሬክተር ያመጣ ስለሆነ ዳርዊን ኑኔዝን ኤሲ ሚላን የመውሰድ ፍላጎት አለው። እሱም እንደ ሉዊስ ዲያዝ ሁሉ በመካከለኛው ምስራቅ ክለቦች፣ በሳውዲ ክለቦች የሚፈለግ ነው። አሁን እነዚህ ዝውውሮች የሚፈጸሙ ከሆነ ሊቨርፑል እንደገና ወደ ዝውውር መግባቱ አይቀርም። አሁን ብዙ የእንግሊዝ ክለቦች ኢንትረስትድ የሆኑበት አንድ ፈረንሳይ ወጣት አጥቂ ያለ ኡጎ ኤኪቲኬ የሚባል ማንቸስተር ዩናይትድ ይፈልገዋል፣ ቼልሲ ይፈልገዋል። ቼልሲ እንኳን ሊያም ዴላፕን ስላመጣ ለአንድ ቦታ በአንድ 9 ቁጥር ስለሆነ የሚጫወተው 3 ተጫዋቾች ለአንድ ቦታ የሚበዛ ይመስለኛል። እንዴት እንደሚያደርግ አላውቅም፣ ግን ኢንትረስትድ ነው ተብሎ ሲነገር እንሰማለን። ሊቨርፑልም የኢሳቅ ጉዳይ ከባድ ነው። ያው ፕራዮሪቲያቸው አሌክሳንደር ኢሳቅን ማምጣት ነበር፣ ግን እሱ በጣም አስቸጋሪ ነው። ቢቻልም አይመስለኝም። ሲሆንም ኒውካስል ነው ለመሸጥ እንኳ ቢገደድ 180 ሚሊዮን ዩሮ ይጠይቃል፣ 150 ሚሊዮን ፓውንድ ይጠይቅበታል ነው የሚባል። ሚሆን አይመስለኝም። አንደኛ ሊቨሬጅ ያላቸው ኮንትራት አለ እስከ 2028 የሚያቆይ ኮንትራት። አሁን በጥድፊያ የሚሸጡበት ምክንያት የላቸውም። በዛ ላይ ኒውካስል የዓለም ሀብታሙ የክለብ ኦነርሺፕ ያለበት፣ በገንዘብ እጥረት ምክንያት ተጫዋች የሚሸጥ አይደለም። ምናልባት በቅጣት ፍርሃት ምክንያት ተጫዋች ሊሸጥ ይችላል። ባለፈው ክረምት እንዳደረገው እንደ ኤሌት አንደርሰን ወይም እንደ ያኩባ ሚንቴ አይነት ተጫዋቾችን የሸጠው ገንዘቡ ስለሚያስፈልገው ሳይሆን የፒኤስአር የቅጣት ስጋት ስላለበት ነው። እና ምናልባት ሊቨርፑል ወደ ገበያው ከተመለሰ የሚመለሰው 9 ቁጥር ለመግዛት ሊሆን ይችላል። 9 ቁጥር ለመግዛት ሊሆን ይችላል። ምክንያቱም እዛ ቦታ ላይ አፕግሬድ ይፈልጋል ኖርማሊ፣ ግን የግድ 9 ቁጥር አያስፈልጋቸውም። ዋናው ጎል አስቆጣሪያቸው ሙሐመድ ሳላህ ነው። ሁለተኛ ይሄኛው ትልቅ ስታቲስቲክስ ይዞ የሚመጣ ተጫዋች ነው ፍሎሪያን ቪት፣ ብዙ ጎል የሚያስቆጠር ብዙ የመጨረሻ ኳሶች የሚያቀብል ኤሊት ክሬተር ተጫዋች ነው። ከዚህ በፊት ስለሱ ብቻ እንዳልነው ሀሰተኛ 9 ቁጥር ሆኖ መጫወት ይችላል። በተለይ ደግሞ ዊድዝን ከክንፍ ተጫዋቻቸው ካልሆነ ወይ ከፉልባካቸው ከሆነ የሚፈልጉት ከግራም እየተነሳ መጫወት ይችላል። ብዙ የታክቲክ ማኑቨሪንግ ሊሰጣቸው በተለያየ መንገድ እንዲጫወቱ እድል ሊሰጣቸው የሚችል ተጫዋች ነው። እንዲሁ የሚታየኝ እኔ ግን ተጨማሪ ሴንተራፍ ማስፈረም አለባቸው የሚል ነው የኔ አስተያየት። ምክንያቱም ጃሬል ኳንሳ በኤሪክ ቴን ሃግ ሌቨርኩዘን ይፈልጋል። እሱ ብቻ ግን አይደለም። ከዛ የሚቀረው ኮናቴ ነው ከቨርጅል ቫንዳይክ ነው። የቨርጅል ቫንዳይክ 34 ዓመት ይሆነዋል። ልክ ነው፣ በጣም ግሩም የውድድር ዘመን ያሳለፈው 34 ዓመቱ ቢሆንም ግን 34 ዓመቱ ነው ዞሮ ዞሮ። ስለዚህ ተጨማሪ ጥልቀት የሚፈልግ ይመስለኛል በተከላካይ ስፍራ ላይ። ባለፈው ክረምት እንደምታስታውሹ ብዙ አልገፉበትም እንጂ የሌኒ ዮሮ ዝውውር ላይ ፉክክር ውስጥ ነበሩበት። ማንቸስተር ዩናይትድ ያሸነፈው ፉክክር ማለት ነው። ያው ብዙ የምናነሳው በማንቸስተር ዩናይትድና በሪያል ማድሪድ መካከል ይህን ተጫዋች ለማግኘት ስለነበረው ፉክክር ነው እና የረጅም ጊዜ ቨርጅል ቫንዳይክ ተተኪ የሚሆን ወጣት ተከላካይ ለማስፈረም ካለፈው ክረምት ጀምሮ ፍላጎት ነበራቸው። አሁን እዚህ ቦታ ላይ ብዙ እየሰማን አይደለም ማንን ሊያመጡ ይችላሉ በሚል ጠንከር ብሎ የሚጠቀስ አንድ ስም የለም። ግን ምናልባት ከዴብዝ አንጻር ካየሽ እዛ ቦታ ላይ አንድ ተጨማሪ ተጫዋች ሳይፈልጉ አይቀሩም። ምክንያቱም ኢብራሂማ ኮናቴ በዚህ ውድድር ዘመን ደህና ነው ከፊትነስ አንጻር እንጂ ለረጅም ጊዜ ከ17 በላይ የሊግ ጨዋታዎች ለማድረግ ይቸገር የነበረ ተጫዋች ነው። እሱም በሚቀጥለው ክረምት ኮንትራቱ ይጠናቀቃል። ጆ ጎሜዝም አስተማማኝ ተጫዋች አይደለም። በተለይ የጉዳት ታሪኩ እሱም እንደዚሁ በዚህ ውድድር ዘመን ለረጅም ወራት ከሜዳ ያራቀ ጉዳት ገጥሞታል። አንድ የሚታየኝ ቦታ ያ ቦታ ላይ ተጨማሪ ተጫዋች ማስፈረም ነው። ምናልባት እንግዲህ ሌላ ራያን ሀራፍንበርግን ሊያሳርፍ የሚችል 6 ቁጥር የማምጣትም ጉዳይ በጣም አስፈላጊ ሊሆን ይችላል። ያው ከተጠበቀው በላይ ቦታውን የሞላ ተጫዋች ቢሆንም እና ድንገት ለተወሰኑ ጨዋታዎች ላይ አሌክሲስ ማካሊስተር ያንን ቦታ መሸፈን ቢችልም አሁንም ድረስ ዋታሩ ኤንዶም ስላለ አማራጮች አሏቸው በእርግጥ። ነገር ግን ያው ምናልባት ጥርም ስለሚመጣ በጥር የአፍሪካ ዋንጫ ላይ መሐመድ ሳላህንም ስለሚያጡት ከፊት
ተጨማሪ ተጫዋች ያስፈልጋቸው ይሆናል። ያው አንዳንድ ሰዎች ለዛች አንድ ወር እንኳን ፍሪምፖንግ መጫወት ይችላል። ምክንያቱም ፍሪምፖንግ በጣም አድቫንስድ ቦታ የመጫወት ኤክስፒሪየንስ ያለው ተጫዋች ስለሆነ የሚለቁ ተጫዋቾች የሚጠበቁ ተጫዋቾች አሉ። አንደኛው ያው ቅድም የጠቀስኩት የዲያዝ ኑኔዝ ስም እንዳለ ሆኖ የሃርቪ ኤሊየትም ጉዳይ እንደዚሁ በተመሳሳይ ብዙ እየተሰለፈ አልነበረም ባለፈው የውድድር ዘመን። አሁን ደግሞ የፍሎሪያን ቪርትስን መምጣት ተከትሎ ተመሳሳይ ቦታ ላይ የሚጫወት ተጫዋች ስለሆነ ሊቨርፑል ከዚህ ተጫዋች ሽያጭ ብዙ ገንዘብ ሊያገኝ ይችላል። አንደኛ ፒውር ፕሮፊት ነው የሚሆነው። ገና በ16 ዓመቱ ነበር የገዙት። ብዙ ፈላጊዎች አሉት የፕሪሚየር ሊግ ክለቦችን ጨምሮ ሌቨርኩዘን ይባላል፣ ሌሎችም ክለቦች እንደዚሁ። ስለዚህ በሽያጭ ሊለቁ የሚችሉ ተጫዋቾች አሉ። ግብ ጠባቂ ቦታ ላይ ተተኪ ማስፈረም አይጠበቅባቸውም። 2 ኤሊት ግብ ጠባቂዎች ናቸው ያሏቸው አሁን ማማርዳሽቪሊና አሊሰን ቤከር። እንዲያውም አሊሰን በሌሎች የሳውዲ ክለቦች የተፈለገ ነው ምን ሲባል ሰምቼ ነበር። አሊሰን ቢለቅ እንኳን ሌላ ቁጥር 1 የማምጣት ግዴታ የለባቸው፣ ቁጥር 2 ማምጣት አለባቸው ከማማርዳሽቪሊ ጋር ለቦታ የሚፎካከር ወይም የእሱ ቤንች ቢሆን እና ከሞላ ጎደል አብዛኛውን የቤት ስራቸውን ናይስ አንድ ኤርሊ ነው የጨረሱት። በጊዜ በጣም በሚገርም ኤፊሽንሲ ነው የጨረሱት እና አሁን አንዳንዶቹን ዝውውሮች ይፋ ማድረግ ካልሆነ በስተቀር ከሞላ ጎደል በአብዛኛው የሊቨርፑል የቤት ስራ በሚያስደንቅ ጥራት እና ቅልጥፍና ነው የተጠናቀቀው። ያው አንዳንዶቹ ዝውውሮች ጊዜ ወስደዋል። ለምሳሌ ሊቨርፑል ይፈልገዋል ከተባለበት ጊዜ ጀምሮ ተጠናቀቀ እስኪባል 1 ወር አስፈልጓል። ዝውውሮች እንደዚህ በተለይ ደግሞ ብዙ ገንዘብ ኢንቮልቭ የሚያደርግባቸው ዝውውሮች ጊዜ ማገዶ ምናምን ይፈጃሉ፣ ብዙ ድርድር ይፈጃሉ። የፍሎሪያን ቪርትስ እንደዛ ነው የሆኑ። ሜይ መጀመሪያ ነው ሊቨርፑልን ተጫዋች ይፈልገዋል የተባለው። ሲያልቅ አሁን እንግዲህ አሁን ጁን 17 ነው። ስለዚህ በትንሹ 1 ወር ወስዷል ይሄ ዝውውር እና ዝውውሩን በተመለከተ አንዳንዶቹ ብዙ ገንዘብ ኢንቮልቭ የሚያደርግ በተለይ ደግሞ ሪሊዝ ክሎዝ የሌላቸው ተጫዋቾች ሲሆኑ ጊዜ ይፈጃል እና አላቅም ብዙ ተጨማሪ ዝውውሮች ሊቨርፑል ቤት ውስጥ ከዚህ በኋላ እንደምናይ ብዙዎቹን ዝውውሮች በተቀላጠፈ ሁኔታ ስላጠናቀቋቸው ማለት ነው። አርሰናልን በተመለከተ እኔ ይሄኛውን የዝውውር ጊዜ ለአርሰናል እንደ ይህንን ቡድን በተመለከተ አሁን ያለውን ባለፉት ጥቂት ዓመታት የፕሪሚየር ሊግ የዋንጫ ተፎካካሪ የነበረውን ቻምፒየንስ ሊግ ሴሚፋይናል የደረሰውን ቡድን ከዛሬ 10 ዓመት በኋላ የምናይበትን አይን ሊወስን የሚችል በጣም ቁልፍ የዝውውር የሌጋሲ ዝውውር ነው ለሚኬል አርቴታ ለኔ። ምክንያቱም ከዚህ በኋላ በከፍ እየጨመረ በመጣው ኤክስፔክቴሽን ምክንያት ዋንጫ ከማሸነፍ ያነሰ ሲዝን ስኬታማ ሊሆን አይችልም። ከዚህ በኋላ ከዚህ የሚቀጥለው ሲዝን ሲመጣ ከዋንጫ ማሸነፍ ውጭ ያለፈ ሲዝን ኦፍኮርስ ለእያንዳንዱ ሲዝን የራሱ ፐርስፔክቲቭ አለው፣ የራሱ ምክንያቶች አሉት። ግን አሁን ኤክስፔክቴሽኑ በጣም ከፍ ብሏል፣ ወደ ጫናነት እየተቀየረ። አሁን ዋንጫ የማሸነፍ የፉክክር ጉዳይ የሚያረካ አይሆንም ለአርሰናል ደጋፊዎችም ይሁን ለፕሬሱም ቢሆን ጥሩ ሲዝን ለማሳለፍ ነው ለማለት አይቻልም ከዚህ በኋላ። አሁን እንግሊዞቹ ኒርሊ ሜን የሚሏቸው አሉ። ጥሩ ተፎካካሪ ሆነው ግን መጨረሻ ላይ ዋንጫ ሲያሸንፉ ይቀሩና ሲታወሱም ኒርሊ ሜን ነበሩ ተብሎ ብቻ የሚታወሱ ቡድኖች አሉ። አሁን ለእኔ ብዙ ጊዜ ማነሳው የ2001-2002 ሲዝን ከመጀመሩ በፊት የነበረው አይነት ድባብ ያለበት ነው። ሊያውም ቬንገር መጥተው በመጀመሪያ ሙሉ ሲዝናቸው 2 ዋንጫ ወስደዋል፣ ፕሪሚየር ሊግ ወስደዋል፣ ኤፍ ኤ ካፕ ወስደዋል፣ ደብል ዊነር ነበሩ። ከ50 ዓመት በኋላ ነው ደብል ነው ኦልሞስት ከ40 ዓመት በኋላ ነበር ደብል ያሸነፉት። 71-72 ነበር ለመጨረሻ ጊዜ ደብል ያሸነፉት። ስለዚህ በጣም ትልቅ ሲዝን ነበር ያ ሲዝን። ግን ከዛ 3 ተከታታይ አመት አርሰናል 3 ተከታታይ ሲዝን ሁለተኛ እየሆነ ጨረሰ እና በፕሪሚየር ሊግ ታሪክ ለ3 ተከታታይ ሲዝን ሁለተኛ ሆኖ የጨረሱ ቡድኖች 2 የአርሰናል ቡድኖች ናቸው። ያኛው ከ99 እስከ 2001 የነበረው የቬንገር ቡድንና አሁን ከ2022 እስከ 2025 ያለው የአርቴታ ቡድን። በወቅቱ ተጫዋቾች እያጡ ነበር። ልክ ነው። ቬንገር አኔልካ ሄዶባቸው ወደ ሪያል ማድሪድ፣ ኦቨርማርስ ወደ ባርሰሎና ሄዷል፣ ፐቲ ወደ ባርሰሎና ሄዷል። አንዳንዶቹ የኦልድ ጋርድ አባላት የሆኑ ተጫዋቾች የእግር ኳስ ህይወታቸው የመጨረሻ ዓመታት ላይ ነበሩ። ግን ደብል ካሸነፉ በኋላ ኤክስፔክቴሽኑ እየጨመረ መጥቶ ነበር። ስለዚህ የ2001-2002 ሲዝን እየተደረገ አንዴ በቻርልተን አትሌቲክ 4-2 ተሸነፉ በሜዳቸው። በቻርልተን በአለን ከርበርሽሊ ቡድን 4-2 ተሸነፉና ያው ጨዋታው እንግዳ ነው 10-2 ሊያልቅ ይችል ነበር ምናምን፣ ግን ብዙ ኳሶች ተሳቱ ምናምን። ከዛ ቬንገር አውት የተባለ 2016 ምናምን አይደለም 2017 ምናምን አይደለም 2001 ላይ ነበር የተባለው መጀመሪያ። የሚገርም ነው። ራሳቸው ባሰሩት የልምምድ ማዕከል ደጃፍ ላይ ደጋፊዎች መጥተው ቬንገር አውት ማለት ጀመሩ።
አሁን ያ ክረምት በጣም አስፈላጊ ጀንክቸር ነበር፣ በጣም አስፈላጊ ወቅት ነበር። ምክንያቱም በዛ መሀል ኤፍኤ ካፕ ፋይናል ተሸንፈዋል፣ ዩሮፓ ሊግ ዩኤፋ ካፕ ፋይናል ተሸንፈዋል። 99 ላይ በፕሪሚየር ሊግ በዩናይትድ በ1 ነጥብ ነው የተበለጡት። በኤፍኤ ካፕ ዴኒስ ቤርካምፕ በ92ኛው ደቂቃ ከዩናይትድ ጋር የፍጹም ቅጣት ምት የሳተው ምናምን። ድንገት የአርሰናል ሌላ ደብል ሊሆን ይችል ነበር፣ ግን ጫፍ እየደረሱ አለማሸነፍ በቂ ጀስቲፊኬሽን መሆኑ አበቃ ያኔ። እና ያ ክረምት በጣም ወሳኝ ክረምት ነበር። ያ የአርሰናል ቡድን የተወሰነበት ታሪኩ ሌጋሲው ዲፋይን የተደረገበት ክረምት ነበር። ምክንያቱም በዛ ክረምት አርሰናል አግሬሲቭ ሆኖ ወደ ገበያ ወጣ። ሶል ካምቤልን አመጣ። ካምቤል በነፃ ነው የመጣው፣ ግን አወዛጋቢ ዝውውር፣ ምናልባት በፕሪሚየር ሊግ ታሪክ በጣም አወዛጋቢ ዝውውር እሱ ነው። የቶተናም አንበል ነበር፣ በቶተናም ደጋፊዎች ይወደድ ነበር በጣም። እቆያለሁ ብሏቸው ነበር ወይ ብሎናል ይላሉ እነሱ። እሱ እኔ በሌላ አውድ ነው የተናገርኩት ይላል። ፈረመ። ግን ያኔ በሳምንት 90,000 ፓውንድ ነበር የሚከፈለው። የዛሬ 23-24 ዓመት 90,000 ፓውንድ ማለት አሁን 400,000 ፓውንድ ምናምን ማለት ይሆናል። አሁን ኢንፍሌሽን አጀስተድ ምናምን በሚባለው ብታደረገው ይሆናል እንደዛ። በጣም ከፍተኛ ደሞዝ ነው የተከፈለው። ያው ምንም የዝውውር ገንዘብ ስላልተከፈለበት ከዩቬንቱስ ከኢንተር ከባርሴሎና ጋር መፎካከርም ስለነበረባቸው፣ ግን ትልቅ የስቴትመንት ዝውውር ነበር። የቶኒ አዳምስን ተተኪ ያገኙ ማለት ነው። ብዙ ቡድን ውስጥ ልዩነት አላመጣም። ጂዮቫኒ ቫን ብሮንኮስትም ግን ቀላል በማይባል ገንዘብ ነው ከሬንጀርስ የፈረመው። የስቴትመንት ዝውውር ነበር። ያንን የ2001 ኤፍኤ ካፕ ፋይናል ከተሸነፉ በኋላ በእንግሊዝ እግር ኳስ ዲክሽነሪ ውስጥ አንድ ቃል ተጨመረ፣ ወይም አንድ ሀረግ፣ ፎክስ ኢን ደ ቦክስ የሚባል የሳጥን ውስጥ ቀበሮ። ቲየሪ ኦንሪን የተጠቀሙ ለመጀመሪያ ጊዜ። ፈረንሳዮቹ ይሉታል በፊትም፣ ፎክስ ኢን ደ ቦክስ ግን እሱን ያመጣው። ፎክስ ኢን ደ ቦክስ ያስፈልገናል። ራሱ ሲሰት ነው መጨረሻ ላይ የተሸነፉት። ፍራንሲስ ጄፈርሰን ሩኒ እንደ ትልቅ ሞዴል የሚያየውን ተጫዋች፣ ከሩኒ በፊት የነበረ ሩኒ እንበለው፣ የኤቨርተን ትልቅ ተጫዋች ይሆናል ተብሎ ይጠበቅ ነበር። በኋላ የተጠበቀውን ያለው 8 ሚሊዮን የገዙት ብዙ ነው። አሁን ያ ሲዝን ሲያልቅ 2 ዋንጫዎች ወሰዱ። ፕሪሚየር ሊግ ማሸነፉ፣ ኤፍ ኤ ካፕ ማሸነፉ። ከአንድ ሲዝን በኋላ ደግሞ ኢንቪንሲብል ሆኑ። ያ ክረምት በጣም አስፈላጊ ክረምት ነበር። አርሰናልን ትራንስፎርም ያደረገ ክረምት ነው። አሁን አርሰናል እዛ ጀንክቸር ላይ ነው ያለው። ሊያውም የቬንገርን ያህል ክሬዲት ባንክ ውስጥ የለውም እሱ። እሳቸው ኦልሬዲ ደብል አሸንፈዋል። የአርሰናል ታሪክ ተቀይሯል። ያን ጊዜ አዲስ የትሬኒንግ ግራውንድ፣ የራሱ ትሬኒንግ ግራውንድ አልነበረውም፣ ግን ኮልኔ የሚባለውን ስቴት ኦፍ ዲ አርት የሆነ የልምምድ ሜዳ ምናምን ገንብተዋል። በአኔልካ ሽያጭ፣ የአኔልካን ሽያጭ የልምምድ ማዕከል ለመገንባትና ቲየሪ ኦንሪ ለማምጣት የተጠቀሙበት በአንድ ተጫዋች ሽያጭ እና ብዙ ክሬዲት ነበራቸው። አርቴታ አለው ክሬዲት፣ ምክንያቱም አርሰናል ከዚህ በፊት ጥሩ ሁኔታ ላይ አልነበረም። ኤፍኤ ካፕ ማሸነፏል በመጣ በጥቂት ወራት ውስጥ። ግን አሁን ዴሊቨር ማድረግ ያለበት ጊዜ ነው። ይሄ ክረምት በጣም ወሳኝ። ያለፈው ክረምት ያመለጠ አጋጣሚ ነው። ያለፈው ክረምት ምክንያታቸው ከሞላ ጎደል ፒኤስአር ይመስለኛል። ምክንያቱም ያንኑ ዝውውር የፈጸማቸው 2 ዝውውሮች ካየሽ ተጫዋች ከሸጡ በኋላ ነው እነዚያን ተጫዋቾች ያመጡ የነበሩት። ስለዚህ ለመግዛት መሸጥ ነበረብን። ከዛ በፊት የነበረው ክረምት ላይ ወደ 210 ምናምን ሚሊዮን ፓውንድ ስላወጡ በጣም ብዙ ኢንቨስትመንት ስለሆኑ ራይስ፣ ሃቨርትዝ፣ ቲምበር፣ ራያ ምናምን የመጡበት ክረምት በአንድ ክረምት ነው የተፈጸሙት እነዚህ ዝውውሮች። ስለዚህ የሚቀጥለው ክረምት ላይ ግድ መጠንቀቅ ነበር። አርሰናል በቅርብ ዓመታት ሻጭ አልነበር፣ ከተጫዋቾች ሽያጭ ብዙ ገንዘብ የሚያገኝ አልነበር እንደ አንዳንድ ክለቦች። ስለዚህ ያለፈው ክረምት የጥንቃቄ ክረምት ነበር። ሼሽኮን ለማምጣት ሞከሩ ገና ሜይ ላይ፣ እኛ ራሱ አውርተነው እንደነበር አስታውሳለሁ። ሳይሳካ ቀረ። ሌላ ፕላን አልነበራቸው። ዮኬሬሽን ለምን አላመጡትም? አይዶም ምን አይነት እንትን እንደደ ምክንያቱም ዮኬሬሽ ያኔም ቢሆን በጣም ጥሩ ሲዝን ነበር። እኔ የምለው የሆኑ ክለብ ስካውቶች የሆነ ኮንሰርን ያላቸው ይመስለኛል ዮኬሬሽን በተመለከተ። ያን ያህል አግሬሲቭ ሆኖ የማይሄዱበት ምክንያት የሆነ ምክንያት አለ። አዲሱ ማሪዮ ዣርዴል ነው ብሎ ስለሚያስቡ ይሁን ምን ይሁን የሆነ ምክንያት አለ እና ያለፈው ክረምት ግን የአርሰናልን ዋና ችግሮች አድሬስ ያላደረገ ክረምት ሆነ። ካላፊዮሪና ሜሪኖ መጡ። ሜሪኖ መጨረሻ አካባቢ በሌላ ሚና፣ እሱ ከመጣበት ሚና ይልቅ በሌላ ሚና ጠቃሚ ተጫዋች ሆኖ ሲዝኑን ያጠናቀቀው። ካላፊዮሪ ሁልጊዜም ኢንትረስቲንግ ተጫዋች ነው፣ ግን አንድ ጨዋታ ይጫወታል፣ አንድ ጨዋታ ይጎዳል። ስለዚህ ሁለቱም ዝውውሮች፣ በተለይ ካላፊዮሪ ዝውውር እስካሁን ድረስ 22 ዓመቱ ምናምን ስለሆነ የረጅም ጊዜ ገና ለመዳኘት ገና ነው፣ ግን የመጀመሪያው ሲዝኑ የተዋጣለት አልነበርም። ከዛ የአጥቂዎች ጉዳት ምናምን ሲመጣ፣ የክሬቲቪቲ ችግሩ ሲበረታ አርሰናል ለምን ተጨማሪ ክሬቲቭ አማካይ አላመጣም? ለምን ተጨማሪ የማጥቃት ተጫዋች የግራ ክንፍ የማጥቃት ተጫዋች አላመጣም? ለምን ተጨማሪ 9 ቁጥር አላመጣም? እነዛ ችግሮች አድሬስ አለመደረጋቸው ውድድር ዘመኑ ላይ በሙሉ በሊቨርፑልና በአርሰናል መካከል ልዩነት የፈጠረ ሆነ። ምክንያቱም
አርሰናል የፕሪሚየር ሊግ ምርጡ ዲፌንስ ነው፣ በድጋሚ ምርጡ ዲፌንስ ነው። ግን ከሲቲ በማኑ ከሊቨርፑል በ17 ነው በ18 ጎል ያነሳ አስቆጠር። እኩል ጨዋታን የተሸነፉት ሊቨርፑልና አርሰናል። ግን እነዛን አቻዎች ወደ ማሸነፍ የሚቀይር ማች ዊነር ወይ ጌም ብሬከር አልነበረውም። በኋላ ጉዳቶቹ ምን ሲበረቱ ደግሞ ተጨማሪ ችግር ሆነ። ያለፈው ጥርም ላይ ይህንን ችግር አድሬስ አላለ። ጥር ላይ ትልልቅ ዝውውሮች መፈጸም እንደሚያስቸግር በአቅም ክቫራትስኬሊያ፣ ኦመር ማርሙሽ ተዘዋውረዋል። ከባድ ቢሆንም የማይቻል ግን አልነበረም። ስለዚህ ያለፈው ክረምትም አንድ ምክንያት ከሆነ ለምሳሌ የጥር የአጭር ጊዜ መፍትሄ ብለው ለአንድ ተጫዋች ለምሳሌ 60 ሚሊዮን ቢያወጡ ግን ያ ተጫዋች የረጅም ጊዜ ፍላጎታቸው ካልሆነ የክረምት በጀታቸውን አፌክት ያደርገዋል። እሱም ሊሆን ይችላል ስሌቱ። ግን ሁለቱ ክረምቶች ያመለጡ ክረምቶች ነበሩ። አርሰናል ምን እንደሚያስፈልገው ያንን ያህል ግራም ያጋባ አይመስለኝም። ማጥቃቱን ፋየር ፓወሩን ማሻሻል ጥያቄ የለው እና አሁን በየቀኑ ከሁለት ተጫዋቾች ጋር ነው ስሙን የምንሰማው የዮኬሬሽ ሼሽኮ ጉዳይ እና አንድ የሚመስለኝ ነገር ኦኬ ሻጩ አለ አይደል ስፖርቲንግ ይሁን ላይፕዚግ የኛ ፍላጎት ሌላ ማማራጭ ስላለን አይነት ፎርስ ማድረግ አለ አይደል። አሁን አንድ ተጫዋች ላይ ብቻ ብታተኩሪ ከሆነ ያ ሻጭ ክለብ ያንቺ 100% ፕራዮሪቲ እሱ እንደሆነ ስለሚያውቅ ድርድሩን አስቸጋሪ ያደርገዋል። ግን በየጊዜው አዳዲስ እንዲያውም ሰሞኑን ዋትኪንስንም አልተውትም ሁሉ ሲባል ተሰማያለሽ። ዋትኪንስም እኮ አለበት አሁን ሆን ብሎ በተለያዩ አቅጣጫዎች የመተኮስ አይነት የአንዱን ተጫዋች ዋጋ የማሳነስ የማራከስ አይነት ጥረት ይመስላል እየተደረገ ያለው። ግን ማንም ይሁን ማን 9 ቁጥር መጨመራቸው ግልጽ ነው። ግን በ9 ቁጥር ብቻ ማብቃት ያለበት አይመስልም። ምክንያቱም በማጥቃቱ ላይ አንድ ተጨማሪ ክንፍ ተጫዋች ቢያንስ አንድ ተጨማሪ ክንፍ ተጫዋች መጨመራቸው አስገዳጅ ነው። እንደኔ የኤታን ዋኔሪን የረጅም ጊዜ ቦታ ሚኬል አርቴታ የቱ ጋ ነው የሚያስበው? ምክንያቱም ራሱም እኔ እንዲያውም የመጨረስ ችሎታው የላቀ ስለሆነ እንደ 9 ቁጥር ሁሉ አስበዋለሁ ብሎ ስለሚያውቅ የተለያዩ ቦታዎች ላይ የሚያስበው ይመስለኛል። የአጥቂ አማካይ አድርጎ የሚያስበው ከሆነ ምናልባት ተጨማሪ አጥቂ አማካይ ማስፈረም ሊያስፈልጋቸው ይችላል። የክንፍ ተጫዋች አድርጎ የሚያስበው ከሆነ ግን በተጠናቀቀው የውድድር ዘመን በአብዛኛው በሳካ ቦታ ስለሆነ የተጫወተው እንደዛ ከሆነ በእኔ አስተያየት ተጨማሪ አታኪንግ ሚድፊልደር መጨመር አለበት። ተጨማሪ ግራ ክንፍ የክንፍ ተጫዋች መጨመር አለበት። ልክ ነው። ማርቲኔሊና ትሮሳር አሉ። ትሮሳር ወደ መጨረሻ የኮንትራት አመቱ ላይ እየሄደ ነው። መቆየቱም እርግጥ አይደለም። የማርቲኔሊ ጉዳይ በቀደም ለብራዚል ጥሩ ሲጫወት እያየሁት ነበር፣ ግን በቅርብ አመታት ምንም ኢምፕሩቭመንት የለው። ስለዚህ እዚህ ቦታ ላይም የኒኮ ዊሊያም ዝውውር የተወሳሰበባቸው ይመስለኛል። ሞርጋን ሮጀርስ ከአስቶን ቪላ የሚል ዘገባ እየሰማን ነበር ሰሞኑ። ሌሮይ ሳኔን ፈልገውታል። ራሱ አርቴታ በሲቲ አብሮት ስለሰራ ግን እሱ ደግሞ ወደ ጋላታ ሳራይ ሄደ። ስለዚህ በተለያዩ ቦታዎች ላይ ተጫዋቾች ማስፈረም አለበት። በትንሹ 4 ተጫዋች መጨመር ያለበት ይመስለኛል። ሁለቱ የዙቢሜንዲ ዝውውር ከሞላ ጎደል ተጠናቋል። ፓርቴ የሚለቅ ከሆነ ግን ፓርቴም አሁን 13 ቀን የቀረው ኮንትራቱ ሊጠናቀቅ እስካሁን ድረስ አዲስ ኮንትራት መፈረሙን አላወቅንም። የሚሰማው የፕሪሲዝን የዝግጅቱ አካል ይሆናል የሚል ዘገባ ነው። እንደዛ የሚሆን ከሆነ ምንም ተጨማሪ ተጫዋች ላይ ያስፈልገው ይችላል። ግን ፓርቴ ከለቀቀ በተለይ የዙቢሜንዲ መምጣት ብቻ በቂ አይደለም። ምክንያቱም ጆርጂኖም ለቋል። አልቤር ሳምቢሎ ኮንጋ የሚባል ተጫዋች አላቸው። በውሰት የተለያዩ ክለቦች ሲጫወት ያሳለፈ ተጫዋች። እሱም ቢሆን እንደ ስኳድ ኦፕሽን እንኳን እንዳይታይ እሱም እንደዚሁ ከባድ ጉዳት ገጥሞታል። ስለዚህ አማካይ ቦታ ላይ ተጨማሪ ተጫዋች መጨመር ያለበት ይመስላል። አንዳንዶች የሚሉት ሌላ ወጣት ሴንተር ሀፍ መጨመር ይፈልጋል፣ እንደ ዮሬል ሀቶ አይነት በአያክስ የሚጫወት ረጅም ጊዜ የተከታተሉት አይነት ተጫዋች። ግን የአርሰናል ደጋፊዎች የሚጠብቁት የአጥቂ ዝውውር ነው። ስለዚህ አሁን ባለው ፍንጅ ከዮኬሬሽ እና ከሼሽኮ አንዱ ማምጣቱ አይቀርም። የኬፓ እና የዙቢሜንዲ ሁለቱ ባስኮች በባስኩ አርቴታ የሚሰለጥኑ ቡድን ውስጥ መካተታቸው የማይቀር ነው። እሺ አርሰናል እንደዚህ በግርድፍ ካየን ቀጥሎ ሲቲ ሶስተኛ ሆኖ የጨረሰው ሲቲ ነው። ሲቲን በተመለከተ እኔ ከዚህ በኋላ አሁን ምንድነው ተጫዋቾች እየለቀቁ ያሉ ወይም የሚለቁ ተጫዋቾች አሉ። ደብሮይነ ለቋል፣ ግን የደብሮይነን ምትክ ለማስፈረም አሁን ገበያውን አያስስም። ከሞላ ጎደል ለሱ ምትክ የሚሆኑ አንድ አይነት ተጫዋቾችን ባይሆኑ ግን የሱን ክሬቲቭ አውትፑት የሱን አሲስቶች ምን ከሞላ ጎደል በመጠኑ ኬቨን ደብሮይነ የሌጋሲ ተጫዋች ስለሆነ ለመተካት ሁል ጊዜ ማስቸጋሪ ነው። ጊዜ ማባከን ነው የደብሮይነ አይነት ተጫዋችን ገበያው ላይ መፈለግ። የለም ዩኒክ ተጫዋች ነው። ግን ራያን ሼርኪ 32 የጎል ኮንትሪቢሽን የነበረው ተጫዋች ነው። 20 አሲስቶች ነበሩት። በዩሮፓ ሊግ ቁጥር 1 የመጨረሻ ኳሶች በማቀበል መርቶ የጨረሰ ተጫዋች ነው። ሊያውም ሊዮን ሩብ ፍጻሜ ላይ ነው ጉዞ የተገታው። በመጨረሻ ሁል ጊዜም እንዳለው የምናውቀውን ክህሎት
ማሳየት የጀመረበት የውድድር ዘመን በመጨረሻም ከረጅም ጊዜ በኋላ በአያቱ ጣሊያናዊ ነው፣ በተወሰነ መንገድ ደግሞ ፈረንሳይ አልጄሪያም ነው። ለና አልጄሪያም ለና ጣሊያንም መጫወት ይችል ነበር፣ ግን ዴሾ ከጠበቃ በኋላ ለፈረንሳይ ብሔራዊ ቡድን ጠርቶታል። ለፈረንሳይ ብሔራዊ ቡድን መጠራቱ እድገቱን ይነግረናል። በጣም እየተሻሻለ ያለ ወጣት መሆኑን ይነግረናል። ቲያኒ ራይንደርስ የሴሪያ የአመቱ ምርጥ አማካይ ተብሎ የተመረጠ ነው። 15 ጎሎች በሁሉም ውድድሮች አስቆጥሯል። በአውሮፓ አማካይ ከሆኑ ተጫዋቾች መካከል የሱን ያህል ብዙ ጎል ያስቆጠረ ተጫዋች አልነበረም። የግራ ተከላካይ ቦታ ላይ ጓርዲዮላ ኮንቬንሽናል ወይም ስፔሻሊስት የመስመር ተከላካይ አልገዛም። መደበኛ ሲፈርም የመስመር ተከላካይ ብለን የምንቆጥረው የግራ ተከላካይ አልገዛም። አንድ ተጫዋች ቤንጃሚን ሜንዲ ብቻ ነበር የገዛው። ከዚያ በኋላ ሪያን አይት ኑሪን አምጥቷል እና ሲቲ ከሞላ ጎደል የቤት ስራውን ያጠናቀቀ ይመስለኛል። እርግጠኛ አይደለሁም አሁን ምን አይነት ተጫዋች ለመጨመር ወደ ገበያ እንደሚገባ። የቤት ስራቸው ላያልቅ ይችላል። ያው ኻልዱን አልሙባረክ የማንቸስተር ሲቲ ሊቀመንበር ራሳቸው ውድድር ዘመን እንደተጠናቀቀ ሁልጊዜም ለማንቸስተር ሲቲ ኢንሃውስ ሚዲያ የሲዝን መጠቅለያ ቃለ ምልልስ ይሰጣሉ። በየአመቱ ለአመታት ነው ያደረጉት እና ቃለ ምልልሳቸው ላይ ጓርዲዮላም ራሱን ወቅሷል። ነገሩ ባለፈው ክረምት በቺኪ ቤገሪስታይን ይሁን በክለቡ ሌሎች ሹማምንት ተጨማሪ ዝውውር ማድረግ አለብን የሚል ፍላጎት ነበር። እኔ ነኝ አይሆንም ያልኩት እና አሁን ተመልሼ ሳየው ስህተት ነበር ብሎ አምኗል። ስህተት እንደሆነ ቡድኑን አለማደሱ ስህተት አንድ ምክንያት ብቻ አልነበረውም። ያለፈው የውድድር ዘመን የሲቲ ኮላፕስ በአንዳንዶቹ ጨዋታዎች በቂ ማብራሪያ የሚሰጠውም አይመስለኝም። ሮድሪ ያልነበረ የሚባለው የአማካዮቹ በአንድ ጊዜ እድሜያቸው ገፍቷል ምን የሚባል የተለያየ ጀስቲፊኬሽን ልታቀርብ ትችላለች፣ ወይ ደግሞ በቃ ይሄ ሳይክሉን መጨረሱ የሚጠበቅ ነው። ምክንያቱም 4 ዓመት በተከታታይ ፕሪሚየር ሊግ ሻምፒዮን ከሆነ በመሀል ትሬብል ካሳካ ሁሉንም ዋንጫዎች ካሸነፈ በኋላ አንድ ቡድን ሳይክሉን ይጨርሳል። ስለዚህ ባህሪያዊ ነው ተፈጥሯዊ ነው ሊል ይችላል ሰው። ግን ሁሉም ምክንያቶች ለብቻቸው የሚያረኩ አይደሉም። ግን ቡድኑ አለመታደሱ ግን ግልጽ ነው። አሁን የአዲስ ቡድን ግንባታ አልበለው ግን እንደ ትልቅ የእድሳት ነው እየተፈጸመ ያለው በሁሉም ዲፓርትመንቶች ላይ። በእያንዳንዱ ዲፓርትመንት ላይ ሲቲ ተጫዋች አምጥቷል። እዚህ ላይ መርሳት የሌለብን የሮድሪን መመለስ ነው። ሮድሪ ከጉዳት ተመልሷል። በዚህኛው የዓለም ክለቦች ዋንጫም ላይ ይጫወትላቸዋል እና አሁን በሁሉም የሜዳ ክፍል በቂ ትጥቅ ያለው ይመስላል ሲቲ። ምን ያህል እነዚህ አዳዲስ የመጡት ተጫዋቾች አንዴ እንደዚህ ብዙ ስታመጪ ቡድኑን እንደገና ማዋሃድ አስቸጋሪ ይሆናል። ምክንያቱም አዲስ የኮችንግ ስታፍ ምን ያመጣው ጀምስ ፍሬንች የሚባሉ በሊቨርፑል 13 ዓመት የሰሩ ሰው፣ ፔፕ ሊንደርስ፣ አሁን ደግሞ ኮሎ ቶሬንም እያየ ነው ልምምድ ሲያሰራ። አዲስ የኮችንግ ስታፍ ነው የመጣው። ካርሎስ ቪሰንስ፣ ዋን ማሊዮ፣ ሌሎቹም የጓርዲዮላ ረዳቶች የነበሩ ሰዎች ለቀዋል እና የእነዚህ መምጣት ደግሞ ራሱ እግር ኳስ አሁን የፖዚሽናል ፕሌይ መሆኑ ቀርቷል። በላቀ ደረጃ ያሉት ቡድኖች አሁን እንደ ሊቨርፑል፣ እንደ ቦርንመዝ፣ እንደ ብራይተን እንደዚህ ነው የሚጫወቱት። እግር ኳስ ወደዛ ነው እየሄደ ያለው ብሎ የበለጠ ትራንዚሽን እግር ኳስ ላይ ሊያተኩር እንደሚችል ደግሞ የመጡትም አሰልጣኞች ካራክተሪስቲክስ ከክሎፕ ጋር የሰሩ ናቸው። ለክሎፕ ሁሉ ደውሎ ጠይቋቸዋል የተባለው ስለ ፔፕ ላይንደርስ እና የክሎፕ እንደ ዜሊኮ ቡቫች አእምሮዬ ነው ምናምን አላሉትም። ይሄንን ሰው ግን በጣም አስፈላጊ ረዳታቸው ነበር። ከቡቫች ጋር አንድም ዋንጫ አላሸነፉም በሊቨርፑል። ከቡቫች መልቀቅ በኋላ ነው ከላይንደርስ ጋር ብዙዎቹን ዋንጫዎች ያሸነፉት። ስለዚህ የስታይልም ፕሮግሬሽን ልናይ እንችላለን ሲቲ ቤት። በዝውውር ግን አስቀድመው ልክ እንደ ሊቨርፑል ሁሉ የቤት ስራቸውን ከሞላ ጎደል ያጠናቀቁ ይመስላል። ሌሎቹ ሁለት ቡድኖች ከቢግ ሲክስ ቡድኖች መካከል ብዙ ትኩረት ያለባቸው አንደኛው ማንቸስተር ዩናይትድ እና ቼልሲ ናቸው። ቼልሲን በተመለከተ ያለኝ ስሜት ተመሳሳይ ነው። አሁን ስሞች አሉ ግብ ጠባቂ ቦታ ላይ። የቼልሲ የግብ ጠባቂዎች አሰልጣኝ ለሳንቼዝ ብዙ ቮት ኦፍ ኮንፊደንስ ያላቸው ይባላል። ጥሩ አማራጭ ነው ብለው ያምናሉ። ምን ይባላል ግን ያለፈውን ሲዝን አይተናል። ቼልሲ አሁን የቻምፒየንስ ሊግ ተሳታፊ ያለ አይደለም። ወደ ዋንጫ ተፎካካሪነት ከፍ ማለት ካለበት ግን ወርልድ ክላስ ግብ ጠባቂ ያስፈልገዋል። ይሄ የታወቀ ነው። ጥራት ያለው ግብ ጠባቂ ሳይዝ የፕሪሚየር ሊግ ሻምፒዮን የሆነ ቡድን አላስታውስም። ወይም ሳንቼዝ እና ዮርጌንሰን የሚሰሯቸውን ስህተቶች እየሰራ ያለ ግብ ጠባቂ ይዞ እንደዚህ አይነት ግብ ጠባቂ ይዞ ሻምፒዮን የሆነ ቡድን አላስታውስም። የቼልሲ ፕሮብለም ኤሪያ የቱ ጋር እንደሆነ ግልጽ ነው። አንደኛው ቦታ የግብ ጠባቂ ቦታ ነው። በአንገብጋቢ መቀረፍ ያለበት ችግር ነው እሱ። ማይክ ሜኞ ከመጣ ማጂክ ማይክ መሆኑ አብቅቷል። ባለፉት ጥቂት ዓመታት ግን የፈረንሳይ ብሔራዊ ቡድን ግብ ጠባቂ ነው እና ምናልባት ከቼልሲ የምልመላ ፖሊሲ አንጻር በእድሜም ገፋ ያለ ነው፣ 30 ዓመቱ። ግን የግብ ጠባቂዎች እድሜ
እንደ አውትፊልድ ተጫዋቾች እድሜ አይደለም። እስከ 40 ዓመታቸው ይጫወታሉ። ለምሳሌ ማንቸስተር ዩናይትድ ኤድዊን ቫንደርሳርን ሲገዛው 34 ዓመቱ ነበር። ግን ለረጅም ጊዜ ከሽማይክል በኋላ ባርቴዝን፣ ፋቢየን ባርቴዝን፣ ሮይ ካሮልን፣ ቲም ሃዋርድን ብዙ ማሲሞ ታይቢን፣ አለም ቦክሲችን የክሮኤሽያ ትልቅ ተጫዋች ነው። ማርክ ቦስኒችን ብዙ ግብ ጠባቂዎች ሞክሯል ማንቸስተር ዩናይትድ በዛ ጊዜ ውስጥ። ግን ሁነኛ የሽማይክል ምትክ የተገኘው በቫንደርሳር ዝውውር 34 ዓመቱ ነበር። ወይም አርሰናል የን ስሌማንን ሲገዛ የን ስሌማን 33 ዓመቱ ነበር። ግብ ጠባቂዎች 30 ዓመታቸውን ቢሆን ብዙም ችግር ያለው አይመስለኝም። የራሱ ብቃቱ እንዴት ነው ያለፉት ጥቂት ዓመታት ላይ ወርዷል፣ ግን በጣም ምርጥ ግብ ጠባቂ ነበር። አሁን ቼልሲ ካሉት አማራጮች አፕግሬድ ነው፣ እሱ ላይ ጥርጣሬ የለኝ። ወደ ዝውውር ገበያው ከተመለሱ ብዙ ገንዘብ የሚፈጅባቸው አይመስለኝም። አሁን ከሚላን ጋር እኮ መጀመሪያ 10 ነው ያቀረቡት ቼልሲዎች። አሁን የመጨረሻ ኮንትራቱ ላይ አይደል ያሉት ግብ ጠባቂው። ስለዚህም 10-15 ግፋ ቢል 20 እስከ 20 ሚሊዮን ዩሮ ባለው ሊገኝ የሚችል ነው እና ዘግተውታል ፋይሉን ቢባልም እርግጠኛ አይደለሁም። ሳንቼዝ እና ዮርጌንሰንን ምናምን ይዞ በፕሪሚየር ሊግ ዋንጫ መፎካከር፣ በቻምፒየንስ ሊግ መጫወት አስቸጋሪ ሊሆን ይችላል። ከዛ የክንፍ ተጫዋች ነው፣ ቅድም እንዳነሳ ነው የክንፍ ተጫዋች። በማሬስካ አስተያየት ለእነዚህ ቦታዎች ቢያንስ አንድ ተጫዋች ያጥረኛል የሚል እምነት አለው። ፓልመር እንደምታውቂው በሱ ሴታፕ 10 ቁጥር ሆኖ ነው የሚጫወተው። ስለዚህ አሁን እንደ ክንፍ ተጫዋች መቆጥሮ አይመስለኝም። እዚህ ላይ እንዳነሳሁት የኤስቴቫ ዊሊያን መመለስ ሌላ የክንፍ ተጫዋች አማራጭ ቦታ ይሰጣቸዋል። በግራ ክንፍ በኩል ግን ጋርናቾ ይሁን ፎፋና ይሁን ጊተንስ ይሁን ቢያንስ አንድ ተጨማሪ ክንፍ ተጫዋች መጨመር አለባቸው። እንቁንቁም የሚቆይ ስለማይመስል ጆዋ ፌሊክስም መልቀቁ ስለማይቀር እና አንድ በቀረው ጊዜ ምናልባት ትልቅ ትኩረታቸው የሚሆነው የቀረው ጊዜ ብዙ ነው የክንፍ ተጫዋች ሊሆን ይችላል። ቼልሲ አይገመትም እንደምታውቂው በየጊዜው አዳዲስ ተጫዋች ፈለገ ስለሚባል እና የዝውውር አካሄዳቸውም ከተለመደው ወጣ ያለ ስለሆነ አናውቅም ምን አይነት ተጨማሪ ተጫዋች እንደሚያመጡ። አለመተንበይ አለው ቼልሲ፣ ባለመተንበዩም ነው የሚተነበዩ። ስለዚህ አዳዲስ ያልጠበቅናቸው ተጫዋቾች ያመጣ ይሆን። አማካይ ክፍሉ ላይ እኔ በቀደም ጥቂት አንስቼዋለሁ። የአንድሬ ሳንቶስ መምጣት ትላንትና ላቪያ ጀምሯል አማካይ ቦታ ላይ፣ ግን ባለፉት 2 ሲዝኖች በጣም ጥሩ ተጫዋች እንደሆነ ግልጽ ቢሆንም ግን ከፍተኛ የፊትነስ ችግር አለበት። ስለዚህ የአንድሬ ሳንቶስ መምጣት የኤሱጎ ሊያቆዩት ከሆነ ማላቅም የኤሱጎ መምጣት የአማካይ ክፍል ዴብስ ይጨምራል። ቼልሲ ምናልባት አንድ ሲኒየር ልምድ ያለው የመሀል ተከላካይ ቢያገኙም የሚጠላው አይመስለኝም። እንደ ቻሎባ አለ፣ ቶሲን ትላንት ተጫውቷል፣ ግን ሌቫይ ኮልዊል የሚሆን ልምድ ያለው የመሀል ተከላካይ ቢያገኙ የሚጠሉ አይመስለኝም። ብዙ ስም እየሰማን አይደለም እዛ ጋር። ግን የቼልሲም ቢሆን 80 ሚሊዮን ፓውንድ አውጥተዋል ገና በነዛ 10 ቀናት ውስጥ ብዙ ዝውውር ነው የፈጸሙት። ከሲቲ ቀጥሎ ብዙ ገንዘብ በአውሮፓ ያወጣው በዛ 10 ቀን ውስጥ ቼልሲ ነው። አጥቂም እንግዲህ እኔ የአጥቂን ጥርጣሬ እኔ 2-9 ቁጥሮች ስላሏቸው ተጨማሪ 3 ቁጥር በተለይ በአንድ አጥቂ ለሚጫወት ቡድን 3ኛ 9 ቁጥር ኤኪቲኬ ይባላል ለሚባል አውቃለሁ፣ ግን የክንፍ ተጫዋች ይመስለኛል የበለጠ ፕራዮሪቲያቸው የሚሆኑ በተለይ የግራ ክንፍ ተጫዋች። ማሊክ ፎፋና ወጣት ነው፣ ትልቅ ፖቴንሻል ነው፣ ፈጣን ነው፣ አይገመትም፣ ግን ኢንትረስቲንግ ተጫዋች ነው። እሱም ጊተንስ እንግሊዛዊ ነው፣ እሱም የዶርትሙንድ ተጫዋች። ከነዚህ 2 ወይም ጋርናቾ አሁን ጠንከር ብሎ አንሰማም፣ ግን ቼልሲ ረጅም ጊዜ የቆየ ፍላጎት እንዳለው እናውቃለን። እነዚህ በዝውውሩ ላይ እኔ በበኩል የምጠብቃቸው ዝውውሮች ናቸው። ቼልሲን በተመለከተ ዩናይትድ እናንሳና እንጨርስ። ያው ቶተንሃምም አለ። ቶተንሃም በአዲስ አሰልጣኝ ስር ነው መሰልጠን የጀመረው። ስለዚህ በትክክል ምን አይነት ቡድን መስራት እንደሚፈልጉ አላቅም። ባለፈው እንዳነሳ ነው የእሳቸው የብሬንፎርድ ቡድኖች ራሳቸው የተለያዩ ናቸው። የፕሪሚየር ሊግ የእሳቸው ቡድንና የእሳቸው የቻምፒየንሺፕ ቡድን። ግን ማንቸስተር ዩናይትድን ለማንሳት ዩናይትድን በተመለከተ ባለፈው የውድድር ዘመኑ ሲያበቃ አንድ ኢንትረስቲንግ ነገር ተናግሮ ነበር ሩበን አሞሪም። ሰፊ ስኳድ አንፈልግም የሚል ሰፊ ስኳድ አያስፈልገንም፣ ምክንያቱም እኛ አሁን የሚቀጥለው የውድድር ዘመን ላይ በአውሮፓ ቻምፒየንስ ሊግ ወይ በአውሮፓ ውድድሮች ስለማንጫወት ከሞላ ጎደል የአመቱን አብዛኛውን ጊዜ በሊግ ጨዋታዎች ላይ ብቻ ነው የምናተኩረው። ስለዚህ ያንን ያህል ሰፊ ስኳድ አያስፈልገንም ብሏል። አሁን ይሄ እንደምን መጠቆሚያ ልናየው እንችላለን። ዩናይትድ ገበያ ውስጥ ይገባል፣ ግን የተወሰኑ ስትራቴጂክ ዝውውሮች ያደርጋል እንጂ ብዙ ደጋፊዎች ተስፋ የሚያደርጉበት አይነት ትልቅ ሪቢልድ ላይኖር ይችላል። ያው አሁን አንድ ኢንትረስቲንግ ተጫዋች አምጥቷል። ማቴዎስ ኩኛ የግራ 10 ቁጥር ሆኖ የሚጫወት ተጫዋች ነው። ከሱ መምጣት በኋላ የብሪያን ምቤሞ ስም አለ። እንደሚታወቀው የብሪያን ምቤሞ ጉዳይ እኔ እንደሚታይ በቀደም የቶማስ ፍራንክ ወደ ቶተንሃም መሄድ ምናልባት
ስካይ ያወጣውን መረጃ የተሹ እንደሆነ በቶተናም ዝውውርም ላይ ኢንትረስትድ ነው ምናምን የሚል ወሬ ሰምተን ነበር። ግን ሄዶ የሚጠናቀቅ የሚመስል አይነት ዝውውር ነው። አንዳንዱ ዝውውር ያው ተጫዋቹ ወደ ቶተናም ይፈልጋል፣ ወደ ማንቸስተር ዩናይትድ ተጫዋቹ አይደለም የሚናገረው፣ ተጫዋቹ ኤጀንቶች ናቸው ለሚዲያዎች ሹክ የሚሉት። እንደ ለምሳሌ ዮኬረሽ አርሰናልን የሚመርጠው ተጫዋቹ አልተናገረም። እንደዚህ ግን ሆን ብለሽ እንደዚህ ሴል ታደርጊያለሽ። ከዛ ሮማኖ ይጽፈዋል፣ ፋብሪዚዮ ሮማኖ ተጫዋቹ አርሰናልን የሚመርጠው። አላቅም እኔ እንዲህ አይነት መረጃዎችን እንዴት ትሪት ማድረግ እንዳለብን። ግን ብራያን ምቤሞ ሌላ ሁለተኛ ፈራሚ፣ ሁለቱ ከተጨመሩ ምን እንደሚጨምሩ ግልጽ ነው። ሁለቱ ከ40 በላይ የጎል ኮንትሪቢሽን የነበራቸው ናቸው። የማንቸስተር ዩናይትድ ብዙ ችግር ያለበትም ቢሆን በጣም አንገብጋቢው ችግር የጎል ችግር ነው። 44 ጎል አስደንጋጭ ቁጥር ነው ለማንቸስተር ዩናይትድ። ምንም አይነት ስፍራ ይዞ ቢጨርስ 44 ጎል በጣም ትንሽ ነው። እነዚህ ሁለት ተጫዋቾች ብቻ ዩናይትድ ያስቆጠረውን የጎል መጠን ሊደርሱበት ምንም አልቀራቸው። አንደኛው 15 አንደኛው 20 ጎል ነው ያስቆጠሩት። ከዛ በኋላ ያለውን የሚወስነው ሽያጩ ነው የሚመስለው። ምክንያቱም የሁለቱ ተጫዋቾች ዝውውር ብቻ ወደ 120 ሚሊዮን ፓውንድ አካባቢ ይፈጃል። የማቴዎስ ኩኛ እና የብራያን ምቤሞ ዝውውር ብቻ። ዩናይትድ ከዛ በላይ በጀት ያለው አይመስልም። ይሄም ትልቅ በጀት ነው ለመናገር 120 ሚሊዮን። ግን ከዛ በኋላ የራሽፎርድ፣ የአንቶኒ፣ የሳንቾ፣ የጋርናቾ፣ ምናልባት የሆይሉንድ ስም ሳይቀር አሁን ኢንተር በጥብቅ ይፈልገዋል። የጣሊያን ጋዜጦች በየቀኑ ነው የሚጽፉት የእሱን ስም ከኢንተር ጋር። እነዚህ ዝውውሮች ተፈጽመው ነው ዩናይትድ ከዛ በኋላ ወደ ሌሎች ዝውውሮች ሊገባ የሚችለው። በተለይ የብራያን ምቤሞ ዝውውር የሚጠናቀቅ ከሆነ የዩናይትድ በጀት በሁለቱ ተጫዋቾች ይጠናቀቃል ማለት ነው። ግን እንደ ፍላጎት እኔ ምናልባት የቀኝ ዊንግ ባክ ተጨማሪ ከዳሎ የበለጠ የማጥቃት ካራክተሪስቲክስ ያለው ምቤሞ መጥቶ አማድን በዛ ቦታ ላይ በመደበኝነት ወይም ራሱ ምቤሞን በመደበኝነት በዛ ቦታ ሊጠቀምበት ካልፈለገ በስተቀር ማለት ነው። ያው ዩናይትድ አሁን እንደው ንጹህ የቀኝ ክንፍ ተጫዋች አይጠቀምም፣ የዊንግ ባክ ሲስተም ስለሆነ የሚጠቀሙ። በቀኝ በኩል ግን ክርስቲያኖ ለቀቀ። አንቶኒዮ ቫሌንሲያ የክርስቲያኖ አይነት አውትፑት አልነበረውም፣ ግን በጣም ጥሩ ተጫዋች ነበር። ከዛ በኋላ የቀኝ ክንፍ ተጫዋች ቦታ ላይ ያኑዛ ይሁን ብልጭ ያለ ተስፋ ከዛ የጠፋ ዲማሪያ አንድ ሲዝን ብቻ የቆየ፣ ሳንቾ ራሱ ያልተሳካ ዝውውር፣ አንቶኒ ያልተሳካ ዝውውር፣ ብዙ ተጫዋቾች ሞክሯል። የቀኝ ክንፍ ተጫዋች ቦታ ላይ ለረጅም ጊዜ ያልተሞላ ችግር ነው። የምቤሞ መምጣት ያንንም የረጅም ጊዜ የቆየን ችግር መቅረፍ የሚያስችል ነው። ጥሩ ፎርም ላይ ያለ ነው። ሁለቱም ፒኪርስ ላይ ያሉ ናቸው። ሁለቱም በጣም ጥሩ እድሜ ላይ ያሉ ናቸው። ሁለቱም የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ናቸው። ኢንትረስቲንግ ዝውውሮች ናቸው። ግን ዩናይትድን በተመለከተ ከዚህ በኋላ ገበያውን ዲክቴት የሚያደርገው በምን ያህል ፍጥነት ራሽፎርድን፣ በምን ያህል ፍጥነት አንቶኒ፣ በምን ያህል ፍጥነት ሳንቾን እና ጋርናቾን ወይም ሆይሉንድን ከነዚህ የተወሰኑትን መሸጥ ይችላሉ በሚለው ላይ የሚወሰን ከዚያ በኋላ የ9 ቁጥሩን ገበያ መቃኘት የሚችሉ ይመስላል። ግን አሁን ባለው ሁኔታ በእኔ አስተያየት ኩኛን አስፈርመዋል። እምቤሞንም ዮኬሬሽንም ወይም ሌላ ኤኪቲኬንም በአንድ ጊዜ ማስፈረም የሚችሉ አይመስለኝ። ምክንያቱም በአንድ ጊዜ ከ200 ሚሊዮን ፓውንድ በላይ ያደርገዋል በጀቱ። ስለዚህ ዩናይትድ ሴኩሪቲ የሚኖረው ተጫዋቾች ከሸጠ ነው። የተጫዋቾች ሽያጭ የዳይሬክተሮች አንደኛው ኳሊቲ ነው። እንዴት ያደርጉታል የሚለውን በቀጣዮቹ ጊዜያት እናያለን። ግን ለእነዚህ ቡድኖች እንግዲህ ከሞላ ጎደል እኔ እንደሚታየኝ እነዚህ አይነት ዝውውሮችን ልናይ እንችል ይሆናል። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።